ማንቸስተር ሲቲ ኢንዞ ማሬስካን የቡድኑ ዋና አሰልጣኝ አድርጎ መቅጠሩን ይፋ አድርጓል። ከደቂቃዎች በፊት ማንቸስተር ሲቲዎች ጣሊያናዊውን የ46 ዓመቱን የቀድሞውን የቼልሲ እንዲሁም ደግሞ የፓርማና የሌስተር ሲቲ አሰልጣኝ የነበሩትን ኢንዞ ማሬስካን ዋና አሰልጣኝ አድርገው መቅጠራቸውን ይፋ አድርገዋል። ማንቸስተር ሲቲ ወደ 22.5 ሚሊዮን ዶላር ገደማ በካሳ መልክ ለቸልሲ መክፈላቸውም ተገልጿል። ምንም እንኳን ኢንዞ ማሬስካ ከቸልሲ ቢሰናበቱም በዚህ በኮንትራታቸው ላይ የተቀመጠ ጉዳይ ግን እንዳላለቀ ይታወቅ ነበርና በሱ ምክንያት ማንቸስተር ሲቲ ይፋ ማድረግ ከነበረበት ቀን ዘግይቶ ነው እንግዲህ ዛሬ ይፋ ማድረግ የቻለው። ከ10 ዓመታት በኋላ ከአሰልጣኝ ፔፕ ጋርዲዮላ ጋር የተለያዩት ሲቲዝኖቹ አሁን ላይ የቀድሞ ምክትል አሰልጣኛቸው የነበረውን የፔፕ ምክትል የነበረውን ኢንዞ ማሬስካን ዋና አሰልጣኝ አድርገው ቀጥረዋል። ለ3 ዓመታትን በኢትሃድ ይቆያሉ። ሌላኛው እንግዲህ ፔፕን ተክተው በኢትሃድ ጥሩ ጊዜ ለማሳለፍ ኢንዞ ማሬስካ ደርሰዋል ማለት ነው። ኤሊዮት አንደርሰን ያው የመጀመሪያ ፈራሚያቸው ነው እያሉ ይቀጥላሉ። ግን በጣም ለማንቸስተር ሲቲዎች ጥሩ አሰልጣኝ ነው ያገኙት። በቀጣይ ማንቸስተር ሲቲን እስከምን ድረስ ይዘውት ይጓዛል ይጠበቃል። የማንቸስተር ሲቲ ደጋፊዎች ግን ሲጠብቁት የነበረው ኢንዞ ማሬስካ እንግዲህ ዛሬ በይፋ ለማንቸስተር ሲቲ ፊርማውን አኑሮ ዝውውሩም የአሰልጣኝነት መንበሩም ራሱ ማንቸስተር ሲቲ ይፋ አድርጎታል። በደንብ ኮፒ ሊንክና ሪፖስት አድርጉት። ፎሎ በማድረግ ቤተሰብ ሁኑ። ይመቻቸዋል። ሰበር ዜና አለ። ኢንዞ ማሬስካ በይፋ የክለባችን አሰልጣኝ ሆኖ ተሹሟል። እንግዲህ ማለት ነው በጣም ብዙዎቻችን በጉጉት ስንጠብቀው የነበረ ዜና ነው። በጣም አሰልቺ ነበረ። ለማንኛውም በይፋ ዛሬ የሲቲ አሰልጣኝ ሆኖ ተሹሟል። እንኳን ደስ አላችሁ። በመጨረሻ በጣም ግርግር ነበረ ከቼልሲ ጋር። ለዛ ችጋራም ቼልሲ ብር ከፍለነዋል። እኛ በይፋ የፔፕ ሌጋሲ ለማስቀጠል የተመረጠው እጩ ኖሚኒ መጥቷል ማለት ነው። ለማንኛውም ኢንዞ ማሬስካ ጉዳይ ትንሽ ያው አብዛኛው ሰው በግማሽ ነው የምጠብቀው። ግን አንድ ነገር ብቻ ለንገራችሁ። የሲቲ ዳይሬክተሮች ካልዱናል ሙባረክ ያመነበት ፔፕ ያመነበት ይሄን አይል ለፉበት በብር እንኳን ስንት ጊዜ ጠብቆ የሾሙትን ሰው እንመንና እኔና እኔም ለዛ ነው ድጋፌን የምሰጠው። ምን ተሰማችሁ? ሼር፣ ኮፒ ሊንክ፣ ሪፖስት በደንብ አድርጉ ባካችሁ። ኮፒ ሊንክ በደንብ ነው የሚያስፈልገኝ። ምን ተሰማችሁ ከታች ጻፉልኝ። ኤሊዮት አንደርሰንም ሕክምና ምርመራውን ጨርሰዋል። ኦፊሻል ሆኗል ማለት ነው። አሁን ሁሉ ነገር መልክ የያዘ ነው። እንኳን ደስ አላችሁ እላለሁ። ይመቻችሁ። በነገራችን ላይ ጀሞ ኦፊሻሊ ኢንዞ ማሬስካ ሲቲን ተቀላቅሏል። እኔ በዚህ ፕሪሚየር ሊግ ላይ ጉድ የሆነ ነገር ሊያሳዩን ከሚችሉ ተአምር የሆኑ ነገር ሊያሳዩን ከሚችሉ አሰልጣኞች መካከል ኢንዞ ማሬስካ ነው። የምሬን ነው የምላችሁ። ይህ ሰውዬ ማለት ነው በቼልሲ ቤት ሆኖ እንግዲህ ምን ማድረግ እንደሚችል አሳይቷል። ገብቷላ። ክለብ ወርልድ ካፕ ላይ አሳይቷል። ያንን ውጥንቅጡን የወጣ ቡድን ኦርጋናይዝ አድርጎ በምን ደረጃ መወዳደር እንደሚችል አሳይቷል። መፎካከር የሚችል ቡድን መስራት ይችላል። ይህ ሲቲ ደግሞ ከቼልሲ እጅግ የላቀ ጥሩ ስኳድ ያለው የስኳድ ዴብዝም ጭምር ያለው ነው። ይህንን ቡድን ይዞ ምን ሊፈጠር እንደሚችል ሳስበው ጥሩ አንድ ደረጃ ከፍ ያለ ቡድን እንደሚሰራ ጥርጥር የለኝም። ወጣም ወረደ ግን ያው ለኛ ሚዜ ነው የሚሆነን። እንደምታውቁት ኢንዞ ማሬስካ እኛን አይችለንም ኦፊሻሊ ማለት ነው። ቼልሲ ቤት በቃ ሆም አዌ ፋርፋራዊ እየለጠለጥን እንግዲህ በአርቴታ እየላክ ነው እንገኛለን። አሁን ደግሞ ኦፊሻሊ በሲቲም ቤት መጥቶ ተመሳሳይ እርምጃ እንደምንወስድበት እኔ ጥርጥር የለኝም። ለማንኛውም ግን ይህ ሰው ድንቅ አሰልጣኝ ነው። በሲቲ ቤት ውስጥ የሆነ ነገር ሊያሳየን ይችላል። ወይ ኤፍኤ ካፕ ምናምን ሊበላ ይችላል። ካራባኦ ካፕ ምናምን ነገር ፕሪሚየር ሊግ አናስነካም። የኛ ነው እሱ የሚነካ አይደለም። ግን የሚገርም አሰልጣኝ ነው። ሲቲዎች ያገኛችሁት ይመቻችሁ። ቼልሲ መልቀቅ የኔ ውሳኔ ነበር ሲል ኤንዞ ማሬስካ ተናግሯል። እንግዲህ ከቼልሲ በመልቀቄ ወደ ማንቸስተር ሲቲ እንዲሄድ እድል ከፍቶልኛል። ቼልሲ ቤት ውስጥ ለተፈጠረው ነገር ይቅርታ መጠየቅ እፈልጋለሁ። በዛ ሰዓት ቼልሲ መልቀቅ ፍላጎቴ አልነበረም የሚል ሌላ ክላሽ የሚያደርግ ሀሳብ ደግሞ ሰጥቷል። እና አባቴ ቼልሲ ቤት እያለ ነው በስተጀርባችን ያወራው። ይሄ ይታወቃል። ቅጣትንም ተቀብሏል። ሲቲም ቅጣቱን ተቀብሏል። አንዳንድ የሲቲ ደጋፊዎች ደግሞ እያፈላችሁ ነው ቼልሲ ችጋራም ስለሆነ በብር ምናምን እንደዛ አይደለም። ህግ ነው። ህግ ስላለ ነው ባይዞ እንጂ ብር እንደፈለግን ተጫዋች መግዛት እኮ እንችላለን። ግን ህጉ ያዘን። እናንተም 115 ክስ ሲደመር አንድ እንዳይሆንባችሁ 116 እንዳይሆንባችሁ ነው በዚህ የፈታናችሁ። ይሄ ብር ምናምን አጉል ራሳችሁን እንደ ጀብደኛ አትዩ። ብቻ እኔ ማሬስካ ይቅና ነው የምለው። ምክንያቱም ጥሩ ነገር ሰጥቶናል በቼልሲ ቤት። ያረገብን ነገር ግን በጣም የሚያስከፋ ነው። ግን ሳመዛዝነው በቃ ጥሩ ነገር አድርጓል በቼልሲ ቤት። በጉጉት ሲጠበቅ የነበረው የክለባችን ዋና አሰልጣኝ የፔፕ ጋርዲዮላ ተተኪ
ኢንዞ ማሬስካ ያው የክለባችን ማንቸስተር ሲቲ ዋና አሰልጣኝ ተደርጎ እስከ 2029 ክረምት ድረስ በክለባችን ቤት ፈርሟል ማለት ነው። የክለባችን ደጋፊዎች በሙሉ ዛሬ ሁላችሁም ማለት ኮመንት ላይ እየገባችሁ ሁላችሁም ዌልካም በሙሉ ልብ ነው መቀበል አለብህ። እዚህ ጋር ሁልህም ማለት በደስታ ዌልካም እያልክ ጻፍልኝ፣ በኮመንት አሸብርቅልኝ እስቲ። ያው ሁሉም ሰው አውቆታል። የመጀመሪያም ኢንዞ ማሬስካ እንደሚሆን የታወቀ ነበር፣ ነገር ግን ይፋ አልተደረገም ነበር። አሁን ክለባችን ማንቸስተር ሲቲ በይፋ የክለባችን ዋና አሰልጣኝ አድርጎ ኢንዞ ማሬስካን መሾሙን ይኸው ይፋ አድርጓል። እናም ኢንዞ ማሬስካ ለክለባችን ከፈረመ በኋላ ማንቸስተር ሲቲን ጠንቅቄ የማውቀው ክለብ ነው ሲል ተናግሯል። ማንቸስተር ሲቲን ለማሰልጠን እድሉን በማግኘቴ እጅግ በጣም ተደስቻለሁ ሲልም ተናግሯል። በተጨማሪም ኩራት ይሰማኛል ሲልም ተናግሯል። ለማንኛውም ሁልህም ይሄን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረክ ለሁሉም ሲቲ ደጋፊ አብስርልኝ። ለማንኛውም ዌልካም ባክ ኢንዞ ማሬስካ ወደ ታላቁ ወደ ንጉሱ ክለብ ማንቸስተር ሲቲ። እርግጠኛ ነኝ 100% ቀጣይ ዓመት ታስደስተናለህ። 100% እርግጠኛ ነኝ እና ቀብልሃለሁ። ለማንኛውም ዌልካም ብያለሁ። ይመቻችሁ። በታሪኩ የፕሪሚየር ሊግ አሸናፊዎችን አርሰናልን እንዲሁም ደግሞ አርቴታን አሸንፎ የማያውቀው ኤንዞ ማሬስካ እንግዲህ ማንቸስተር ሲቲን በይፋ ተቀላቅሏል። ቼላው መግለጫ አውጥቷል ማለት ነው። ማንቸስተር ሲቲም እንዲሁም ደግሞ ኤንዞ ማሬስካ ከጀርባ የሆነው አሻጥር ስለሰሩብኝ ሁለቱም ኮምፐንሴት ወይም ደግሞ የገንዘብ ካሳ እንደሚያደርጉ እንደተነጋገሩና እንደተስማሙ ቼልሲ ኦፊሻሊ ያሳውቋል ማለት ነው። ኤንዞ ማሬስካ ኦፊሻሊ እስከ 2029 የማንቸስተር ሲቲ አሰልጣኝ እንደሚሆን ተረጋግጧል። ዌልካም ሚዜው